ምንም አይነት የአማራ ኃይል ከአብይ ጋር ያለ የለም። አሁን ምንም አይነት ለምን አማራ ህዝብ እየተጨፈጨፈ ከአብይ ጋር የሚሰራ ማንም ህሊና ያለው አማራ ልሂቃን የለም። ሴል አውት ካልሆነ በስተቀር ሆዱን ለመሙላት ህዝቡን የሸጠ ካልሆነ ማንም አማራ ኃይል ከአብይ ጋር የሚሰራ በዚህ ሰዓት የለም። ተላላኪ አሻንጉሊት ካልሆነ በስተቀር አሁን ላይ አማራን እንደ ጠላት ተፈርጆ በየቀኑ ሲጨፈጭፉ ምንም እንዳልተከሰተ የሚያይ አንድም የአማራ ኃይል የለም ሴል አውት ካልሆነ በስተቀር። ግን መጀመሪያ አካባቢ የነበረውን ነው አሁን ለያይቶ ኦሮሚያን መታ። አንድ በሉልኝ የጦርነት ስልት መሆኑ። ሁለተኛ ለያይቶ መውረር የትግራይ እንግዲህ ትግራይ ህዝብና የኤርትራ ህዝብ ኦልሬዲ ምንም እንዳይገናኙ ተደረገ። አብይ ከአስመራ ጋር አንድ ሆነ። በሰሜን በኩል ይሄ ነው። በደቡብ በኩል ደግሞ በአማራ በኩል መንገድ ሁሉ እንዲዘጋ ተደረገ። ለትግራይ የሚደርስ እህል እንኳን እንዳይኖር ተደረገ። ይህንን እኮ በቢአዴንና በኦህዴድ ስብሰባ ላይ ማስራብ አለብን ተብሎ አብይ ሲወስን ይህንን አውቃለሁ። ትግራይ ህዝብን ማስራብ እንደ ፖሊሲ ተወስኖ መንገድ እንዲዘጋ ወደ ትግራይ የሚገባ መንገድ በአፋር በኩልም በአማራ ክልል በኩልም እንዲዘጋ አብይ ያደረገው ህዝብን የማስራብ የጦርነት ስልት ይሄ ተደረገ። የጦርነት ዝግጅት አንድ በአንድ መሄድ ይችላሉ፣ ማንሳት ይችላሉ። ትግራይ እንደሚወረር ይታወቃል። ስለዚህ እህል ያላገኘው ትግራይ ህዝብ ምንም አይነት ነዳጅ እንዳይገባ ቀስ ተብሎ ከፌዴሬሽኑ እንዲባረር ተደረገ። ከኢትዮጵያ ፌዴራል መዋቅር በአገር ደረጃ ምንም አይነት ውክልና እንዳያገኝ ተደረገ። የተመረጠ ሰው ወደ ፓርላማ እንዳይገባ፣ ወደ ፌዴሬሽን ምክር ቤት እንዳይገባ፣ የትግራይ ህዝብ እህል እንኳን እንዳያገኝ ሙሉ በሙሉ ህገ መንግስቱን በመጣስ ትግራይ ላይ ጦርነት ተጀመረ። ስለዚህ ኤርትራን ጋብዘው ትግራይን ወረረ አብይ። ከጅምሩ የለያይቶ ከፋፍሎ መውረር ስትራቴጂ ነው። አንደኛ አማራንና ትግራይ ህዝብን አለያየ። ከዛ ቀደም ብሎ ደግሞ ከአስመራ ጋር የተደረገ ስምምነት የሰላም ተብሎ የሚታወቀው የጦርነት ስምምነት እንደሆነ ልንረዳ ይገባል። ከዛ ትግራይ ተወረረች። ከአስመራ ጋር ንግግር አብይ ከሄደ ትግራይን ለመውረር እንደሆነ ይታወቃል። የመጀመሪያ ዙርም ያው ነው፣ የአሁንም ዙር ያው ነው። ምንም የተለየ ነገር ውጤት የለም። ያሁኑ ለየት የምለው እንግዲህ የአማራ ኃይል ትግራይን ይወራል ብዬ አልገምትም። በዚህ ሰዓት ከአብይ ጋር ሆኖ የትግራይ ህዝብን ይወራል ብዬ አልገምትም። እሱ ነገር የሞተ ጉዳይ ነው። ስለዚህ አሁን አብይ ምንድን ነው እያደረገ ያለው? የአማራ ኃይልን ካጣው ችግር የለውም፣ አስመራን ብቻ አሁን በሆነ ነገር አዘግቼ ሞክራለሁ ነው። የጦርነት ስልት ነው ያሁነው። ሌላው ከዛ መልስ ደግሞ ምንድን ነው የሆነው? አማራ ላይ ጦርነት ታወጀ። አማራ ላይ እንግዲህ ከፕሪቶሪያ ስምምነት በኋላ አማራ ላይ የማስፈታት ጉዳይ ምናምን እንግዲህ አማራ ላይ ባይዝ ወይ አንዳንድ ጊዜ ተሳስተን
በፕሪቶሪያ ከፕሪቶሪያ በኋላ ነው አማራ ላይ ጦርነት የተካሄደው እንላለን። አይደለም። የአማራ ህዝብ ላይ ጦርነት የታወጀው እነ ዶክተር አምባቸው መኮንን ሲገደሉ ከዛ በፊት ነው። የአማራ ህዝብ የማንበርከክ ስትራቴጂው የተጀመረው በብልጽግና አመሰራራት ጊዜ ነው። ይህንን እናውቃለን፣ ውስጥ የነበርነው ሰዎች። ከዛ ጀምሮ አማራ ላይ የሚመደብ ሰው የአብይ ተላላኪ ካልሆነ በስተቀር ይህ አማራ ህዝብ ተወካይ ኖ ወይ አብይ አይፈቅድም። የአማራ ህዝብ ተወካይ ነኝ የሚል ሰው አማራ ላይ አይቆይም፣ ይገደላል። አብይ ይገላል፣ ያስገድላል። ስለዚህ ከፕሪቶሪያ ስምምነት በፊት ነው አማራ ላይ ጦርነት የታወጀው። መለስ ብለን እናጥና፣ አንደርስታንድ ለማድረግ እንሞክር። ነገር ግን ያው ከፕሪቶሪያ ስምምነት በኋላ ሙሉ ጦርነት ነው የታወጀው አማራ ህዝብ ላይ። አንደኛ ከትግራይ ጋር ተለያይቷል አማራ ህዝብ ብሎ አብይ ስለገመተው፣ ሁለተኛ በዚህኛው በኩል ደግሞ አማራ ላይ ጦርነት ሲያውጅ ኦሮሚያ ውስጥ ምንድነው ሲወራ የነበረው? በአብይ መዋቅር አማራ የኦሮሞ ጠላት ነው ብሎ ነው አብይ በአደባባይ የሚያወራ የሚያስወራ። የአብይ ሽማምንት ናቸው እኮ እንደ ህዝብ አማራ ጠላት ነው ብሎ የሚያስወሩት። አስቡት። ከዛ የኦሮሞ ወጣት ለአብይ እንደ እንጨት ተለቅሞ እንዲቃጠል ይደረጋል። ለአብይ ተብሎ የአማራ ህዝብ ጠላት አይደለም። አብይ ግን የአብይና የሱ መዋቅር አማራ ህዝብ ላይ ጦርነት ካወጀ በኋላ ትርክቱ ከባድ ነው። በተለይ በኦሮሚያ አካባቢ የሚተረከው በአብይ መዋቅር የሚተረከው የወረዳ አስተዳዳሪዎች፣ የዞን አስተዳዳሪዎች፣ የክልል ከሽመልስ ጀምሮ ከአብይ ጀምሮ ተመሳሳይ የሚወራ አሰቃቂ ነው። ህዝብ እኮ ባካችሁ፣ ህዝብ እኮ አልፎ እኮ አብሮ ይኖራል እኮ። እኛ እናልፋለን፣ ስልጣን ያልፋል፣ ህዝብ ግን አያልፍም። የአብይ ግን አማራ ላይ ያወጀውን ጦርነት ለማሸነፍ ብለው ኦሮሚያ አካባቢ የሚቀሰቅሰው አካሄድ ከባድ ነው። ቅስቀሳው በጣም ይረብሻል። አሁን ኦሮሚያ ውስጥ ከዛ በኋላ ምንድን ነው የተደረገው? ሊትራሊ ሰውን በማረድ አብይ አማራ አረደ ብለው በቪዲዮ አሰርቷል። አይተናል። ማን ጠየቀ? እንዴት ሆነ ይሄ ነገር? ለምንስ ሆነ ብሎ ሰው ጠይቋል? አልጠየቀም ሰው። ለምንድን ነው ይሄ የሆነው? በሰላሌ ሆኗል፣ በጉጂ ሆኗል፣ በወለጋ ሆኗል። የሰው ልጅ በስመ አብ ተብሎ በአብይ ሰራዊት ተደርጎ በራሱ በአብይ ፋኖዎች አብይ ያደራጀ ፋኖ አለ። ፋኖ ብሎ ይጠራል አብይ። በነሱ በኩል ሌላው ደግሞ በመከላከያ በኩልም ይህ ሁሉ አሰቃቂ ነገር ተደርጎ አማራ አደረገ ይላል። ምን ለማድረግ? ሰውን ቀስቅሶ አማራ ህዝብን ለመውረር ከፋፍሎ መስበር፣ መቅበር፣ መውረር። ይሄ ነው የአብይ ስራ። እንግዲህ አማራም በዚህ ደረጃ ተወረረ። አሁንም ጦርነቱ አማራ ህዝብ ላይ እየተካሄደ ያለው ህፃን፣ ሴቶች አስገድዶ መድፈር፣ በድሮን መደብደብ፣ አባቶችን ከቤተ ክርስቲያን አውጥተው
የምንሰማው አሰቃቂ ነው። ስለዚህ አማራም በዚሁ ለያይቶ የመውረር ስልት ውስጥ ገብቶ አማራ ህዝብ ሰቆቃ ተናግሮ አያልቅም። አንዱ ይሄ ነው። ሌላው ደግሞ ልክ የትግራይ ጦርነት ካለቀ በኋላ ምንድን ነው የሆነው? ኤርትራን መውረር አለብን ብለው ፕሮፖዛል አቀረቡና አብይ ለማ ለህዋት ለቲዲኤፍ ኤርትራን መውረር አለብን ብሎ ለትግራይ ይሄ ፕሮፖዛል ሲቀርብ የትግራይ ኃይሎች እምቢ አሉ። እኛ ሰላም ነው የምንፈልገው፣ ኤርትራን መውረር ውስጥ አንገባም። ኤርትራ የኛ ሰዎችን ገለዋል። አዎ። ኤርትራ ሰራዊት ትግራይ ላይ የጦር ወንጀል ፈጽሟል። አዎ። ነገር ግን በዚህ ሰዓት እኛ ኤርትራን መውረር አንፈልግም፣ ሰላም እንፈልጋለን፣ ፕሪቶሪያ ሙሉ በሙሉ ስራ ላይ ይውል የሚል አቋም ያዙ የትግራይ ኃይል። እምቢ ያሉ ማለት ነው የአብይን ፕሮፖዛል። አብይ እንግዲህ ከፋፍሎ የመውረር ጉዳይ ፕሪቶሪያ ራሱ የከፋፍሎ መውረር ስትራቴጂ ነው፣ ስልት ነው እያልኩ ነው። ፕሪቶሪያ ትግራይን የማዳከም ኤርትራን የመውረር አማራንም መውረር ስልት አለው በውስጡ። እንግዲህ ከትግራይ ኃይሎች እሺ ብሎ ትግራይ ኤርትራን መውረር አለብን ብሎ የተቀበሉ ፕሮፖዛሉን ያጸደቁ ሰዎች እነ ጻድቃን እነ ጌታቸው ረዳ ወደ አብይ ካምፕ ገቡ። ስምረት ምናምን የሚባል እንትን ፈጠሩ። ወታደራዊ ምናምን አፋር ውስጥ ጀመሩ በአብይ ስፖንሰርሺፕ እና በአፋር ውስጥ የተለያዩ ኃይሎች ስልጠና ጀመረ ማለት ነው። ስለዚህ አሁን ኤርትራን የመውረር እቅድ ነበረው ማለት ነው። የፕሪቶሪያ ስምምነት አንዱ ይሄ ነው። ሌላው ደግሞ በጣም ወሳኝ የሆነ ሰሞኑን ፋኖ ኦኤልኤ እና ቲዲኤፍ ሱዳን ውስጥ ተገናኝቶ እንትን ንግግር ጀመሩ የሚባል ዜና ሲሰራ የብልጽግና ቤት ውስጥ ረብሻ ነበር። ይህንን እኔም አውቃለሁ። ኤርትራውያን በተገኙበት ቦታ ህዋት፣ ፋኖ፣ ኦኤልኤ ንግግር ጀመሩ በሱዳን እንትን ውስጥ ተብሎ ዜና ሲሰራ ብልጽግና ተበረበሸ። ረብሻ ነበር በውስጡ። ምንድነው ከዛ በኋላ የሆነው? ይሄ ዝም ብለን የምናይ ነገር አይደለም። ቶሎ በፍጥነት ይሄንን እየተሰባሰበ ያለውን ጸረ ብልጽግና ኃይል መበተን አለብን የሚባል ስትራቴጂ ተነደፈ። አሁን ወደ ኤርትራ የተላከው ሽምግልና የዚህ ስትራቴጂ ዋነኛው አካል ነው። አሁን ፋኖ ኦኤልኤ እና ቲዲኤፍ ኢትዮጵያውያን ናቸው፣ መነጋገር አለባቸው። ምንም ጥርጥር የለም። ዘገየ እኮ ነው ሰው እኮ ያለ ምንድነው? እነኚህ ኃይሎች ለምንድነው እስካሁን ራሱ ሳይነጋገሩ የቆዩት ነው? አብዛኛው ሰው ይሄንን ነው የሚያወራው። ጤናማ ሰው ዜጎች የትም ቦታ ተገናኝቶ መወያየት አለባቸው። ዘገዩ ነው። በብልጽግና መንደር ግን ረብሻ ነበር፣ ፍርሃት ነበር፣ ስጋት ነበር። ከዛ ምንድነው ያደረጉት? ይህንን ኃይል ለማለያየት በብልጽግና ፕሌይቡክ ኤርትራ ነች አንድ ላይ የምትሰበስበው የሚል ፕሌይቡክ አላቸው። ኢትዮጵያውያን ግን የትም ቦታ ተገናኝቶ መነጋገር ይችላሉ።
ዲሲ መነጋገር ይችላሉ። ኢትዮጵያ ውስጥም መነጋገር ይችላሉ። አፍሪካ ውስጥም መነጋገር ይችላሉ። አውሮፓ ውስጥም መነጋገር ይችላሉ። ይሄ አብይ ፍቃድ የሚሰጥ ጉዳይ አይደለም። ስለዚህ አሁን ይህንን ለመበተን የተጀመረው የኢትዮጵያውያን ኃይል መሰባሰብ ወደ መተባበር ወደ መናበብ እንዳይገባ የሚል ስልት ነድፎ ኤርትራን በጊዜያዊነት ከኃይሉ ነጥለን ከዛ እነኝን ደግሞ አንድ በአንድ እየመታን በኋላ ኤርትራንም መምታት ይቻላል የሚል ስልት በብልጽግና በኩል ተነድፎ ይሄ ነገር ተጀመረ። ይሄ ሽምግልና ለኤርትራ ተላከ እና ምንድነው ስልቱ? ኤርትራን ከትግራይ ከነጠልነው ኤርትራን ከትግራይ ከነጠልነው ትግራይን በቀላሉ መምታት ይቻላል። ለምን ብሎ ነው የሚያምኑት እና ብልጽግና አንደኛ ትግራይን በውስጡ ረብሸናል አሁን ይላሉ። ይህንን ከውስጥ ነው የምንሰማ። ባይዞ ትግራይ በውስጡም ተከፋፍለዋል። ስለዚህ ምን ማድረግ አለብን? ብቻ ኤርትራን ብቻ ከትግራይ መነጠል ነው። ያንን ሰክሰስፉሊ ከነጠል ነው ትግራይ ቀላል ነው። ለምን በውስጡ እንደ ቀድሞ አንድነት የለውም የትግራይ ኃይል የሚል ግምገማ አላቸው። የአብይ ግምገማ ነው። የትግራይ ህዝብ አንድነት የለውም የሚባል የአብይ ግምገማ ነው እንጂ የትግራይ ህዝብ ግምገማ አይደለም። ስለዚህ አሁን እንትናቸው ያንን ስልት ተጠቅሞ የውጭን ኃይል ነጥለን ትግራይን መምታት፣ ትግራይን ደግሞ እንዳውም አንዴ ከኤርትራ ኃይል ከነጠል ነው የብልጽግና ሰራዊት ራሱ አያስፈልግም፣ የነጌታቸውና የነጻድቃን ኃይል ራሱ በቂ ነው የሚል ግምገማ አላቸው። በቂ ነው አይደለም፣ እሱ የትግራይ ህዝብ ያውቃል። ስለዚህ አሁን ዋናው የዚህኛው ዓላማ ምንድነው? አንደኛ እነ አብይ ጽምዶ ብለው የሚጠሩት የትግራይና የኤርትራ ትብብር ወይ ደግሞ አላያንስ ጽምዶ ብሎ ነው የሚጠሩት። ያ ጽምዶ አለ የለም አላውቅም። ብቻ ያ ጽምዶን መበተን አለብን ነው አንዱ። እንዴት ነው የምንበትነው? አንደኛ ከአስመራ ጋር ንግግር ከጀመርነው ይበተናል ብሎ ያምናሉ። ሁለተኛ ደግሞ የሱዳን ምክክር የሚባለው የሱዳን ምክክር ማለት የኦኤልኤ የኦሮሞ ነፃነት ሰራዊት የፋኖና ቲዲኤፍ የዚህ ሶስቱ ሱዳን ውስጥ ንግግር መጀመራቸው ከባድ ነው የሚሆነው ለአብይ። እሱንም መምታት፣ እሱን ለያይተን መምታት፣ አንድ ላይ ከሆኑ በጣም ከባድ ነው የሚሆነው የሚል ግምገማ አላቸው። ስለዚህ አሁን ምንድነው አብይ የሚፈልገው? የአብይ ፍላጎት ምንድነው? ነጣጥሎ ከፋፍሎ ለያይቶ መውረር ነው። መውረር አንድ በአንድ ይወራል። የአብይ ስትራቴጂ ምንድነው? በዩኤኢ የተመራ የአብይ ስትራቴጂ ትግራይን በውስጡ ማዳከም፣ ከዛ ማሸነፍ። ያንን ከተቆጣጠሩ በኋላ ለምሳሌ እነ ጌታቸው ረዳ የበላይነት ካገኙ ትግራይ ላይ ኤርትራ መውረድ ቀላል ነው ብሎ ነው የሚገመግሙት። ስለዚህ የዩኤኢ ፕላንም ይሳካል። ስለዚህ አሁን ምንድነው ያደረጉ ያሉት? የመንገድ ጥርጊያ ያስፈልጋል፣ ትግራይን ሳንወር ኤርትራን መውረር አንችልም የሚል ግምገማ አላቸው።
ትግራይም መቆጣጠር ካልተቻለ ኤርትራን መምታት አይቻልም የሚል ግምገማ ስላላቸው የትግራይ ህዝብና የኤርትራ ህዝብን መለያየት ያስፈልጋል የሚል ግምገማ ላይ ደረሱ። አንዱ ይሄ ነው። ዞሮ ዞሮ ምንድን ነው አንድም የኢትዮጵያ መንግስት የትኛውም ይሁን ከአብይ በኋላም የሚመጣ የኢትዮጵያ መንግስት ከኤርትራ ጋር መስራት ከፈለገ የትግራይ ህዝብ በጣም ምሰሶ ነው የሚሆነው። የትግራይ ህዝብን ይዞ ነው ከኤርትራ ህዝብ ጋር መወያየት የሚቻለው። ትግራይ ህዝብን ከውስጡ አውጥተ አዲስ አበባና አስመራ አብሮ መስራት ውሸት ነው የሚሆነው። መጀመሪያ የትግራይ ህዝብና የኤርትራ ህዝብ ነው አንድ ላይ መስራት መጀመሪያ አለባቸው። ህዝብ ለህዝብ ነው የሚያስፈልገው። ስለዚህ አሁን አካሄዱ ጊዜው ያለፈበት በጣም የተነቃበት ስትራቴጂ ነው፣ የአብይ ስትራቴጂ ለማለት ነው። አሁን ፕሪቶሪያ ራሱ የፕሪቶሪያ ስምምነት ራሱ አንደኛ ኤርትራውያን አልተካፈሉም፣ ፋኖ አልተካፈለም። ስለዚህ ፕሪቶሪያ ከጅምሩ የጦርነት ስልት እንደሆነ ይታወቃል። የአብይ ጦርነት ስልት እንደሆነ ይታወቃል፣ እንደሚወድቅም ይታወቃል። ነገር ግን የትግራይ ህዝብ ፕሪቶሪያ ቢያንስ ፎይታ ሰጥቶናል ይከበር ብሎ ነው አሁንም ፕሪቶሪያ ላይ። አብይ ግን ፕሪቶሪያን እንደ ጦር ስልት ነው የሚቆጥረው። ስለዚህ ታንዛኒያ ለምሳሌ አሁን የኦኤልኤ ታንዛኒያ ንግግር ምንድን ነው የምንማረው? ከዛስ ኦኤልኤ ጋር ንግግር እንፈልጋለን ብለው ታንዛኒያ የኦኤልኤ መሪ ከጦር ሜዳ ወጥቶ ታንዛኒያ እንዲሄድ ተደረገ። ጃልመሮ ማለት ነው። አስቡት። የኦኤልኤ ሰላም ፈላጊ እንደሆነ መሪው ዋና መሪው ህይወቱን ሰጥቶ ታንዛኒያ ድረስ ሄደ። የአንድ አማጺ ቡድን መሪ ከጫካ ወጥቶ ለመነጋገር ዓለምን አምነው ታንዛኒያ ሄደ። ከዛ ምንድነው የተደረገ? ጃልመሮ ታንዛኒያ ሲደርስ ምንድነው ያደረጉትና አብይ አንደኛ መሬት ላይ ጦርነት አፋፋሙ። የጸረ ኦኤልኤ ጦርነት ሙሉ በሙሉ አፋፋሙ። በሌላ በኩል ደግሞ ምንድነው ያደረጉት? ጃልመሮ እኮ የተወሰኑ ወታደሮችን ይዞ ስልጣን ተቀብሎ ገንዘብ ተቀብሎ ሊገባ ነው ብሎ ለሌላ አመራር ለኦኤልኤ አመራር ይህንን አወሩ። ከዛ ምንድነው የሆነ የተወሰኑ የኦኤልኤ አመራሮች በዚህ ተሸወኑ። ለምሳሌ እነ ጃልሰኝ በብልጽግና ኮንስፓይረሲ ጃልመሮ ታንዛኒያ ላይ እየተዳደረ ነው፣ ይሄው የተወሰኑ ወታደሮችን ይዞ ይገባል፣ እናንተ ጉዶናችሁ የሚል በውስጥ ለውስጥ ለብዙ የኦኤልኤ አመራሮች አካባቢ ደረሰ። ከዛ ውስጥ የተወሰኑ አንድ ሁለት አመራሮች ተሸወዱ። ከዛ ውስጥ እነ ጃልሰኝ ተሸውዶ የተወሰኑ ወታደሮችን ይዞ ቶሎ በፍጥነት እንዲገባ ተደረገ። ከዛ የጃልሰኝ ወታደሮች ሰራዊት ከገቡ በኋላ ምን እንደደረሰባቸው በጣም የሚያሳፍር ነው። አብዛኛው ወደ ኦኤልኤ ተመልሷል። ባይዘው ያው የተቀሩ ደግሞ የተገደሉ አሉ። ለሁለት ሶስት ሰው ደግሞ ስልጣን ተሰጠ። ከዛ ውጪ ታሰሩ፣ ተገደሉ፣ ወደ ኦኤልኤ እንደገና ተመለሱ። ስለዚህ ከዛ በኋላ ደግሞ ከጃልመሮ አመራር ውስጥ አንድ
ማኖ አንድ ብርጌድ የሚመራ የነበረው ጃልሽሩቤ የሚባል እሱንም ብልጽግናዎች ቀስቅሰው ይሄው እኮ ጃልመሮ እኮ ስልጣንና ገንዘብ ወስዶ ሊገባ ነው ብለው በፕሮፓጋንዳ እንትን አድርጎ ጃልሽሩቤ እውነት ነው ብለው ሰተት ብሎ አንድ ሶስት ሰው ይዞ ገባ። ከምዕራብ እዝ ከኦኤልኤ ምዕራብ እዝ ብዙ ሰው ይዞ አልገባም፣ ብቻውን ነው የገባ እና ጃልሽሩቤ አሁን አዲስ አበባ ውስጥ ጸዳ ብሎ የተወሰኑ ቺኮችን ይዞ ይገኛል። እና ምንድነው የሆነው? ጃልሰኝና ጃልሽሩቤን እንደዚህ ካደረጉ በኋላ ጃልመሮ ላይ ደግሞ በጣም ኮንስፓይረሲዎች ተደርጎ ነበር እና ጃልመሮ ግን ምንድነው ያደረጉት? አይ እኛ ለስልጣን ወይ ለገንዘብ ብለን አይደለም ጫካ የገባ ነው። እኛ የኦሮሞ ህዝብ ለሁሉም ኢትዮጵያውያን መፍትሄ ያስፈልጋል። ያ ደግሞ ትክክለኛው ንግግር ነው፣ የፍትህ ንግግር ያስፈልጋል ብሎ አቋም በመያዝ የአብይን የስልጣንና የገንዘብ እንትን ድርድር ዚሮ አድርጎ ወደ ጫካ ተመለሰ። ጃልመሮ ዲፕሎማቲክሊ አሸንፎ ነው ህይወቱን ሰጥተው ለኦሮሚያ ሰላም ይመለስ ብሎ እስከ ታንዛኒያ ሂዶ፣ ነገር ግን መሮ ላይ ክደት ተፈጽሞ፣ ነገር ግን ያው መሮ ወደ ጫካ ተመለሰ። ፍትህ እስካልመጣ እስከ መጨረሻ እዋጋለሁ ብሎ ተመለሰ። ቪኤት አልፈልግም፣ ገንዘባችሁን አልፈልግም፣ ስልጣናችሁን አልፈልግም ብሎ ምንፈልገው ፍትህ ነው፣ ነፃነትን ነው፣ ዲሞክራሲን ነው ምንፈልገው ብለው ወደ ጫካ ተመለሰ። ምን ለማለት ነው? ከኦሌ ጋር ታንዛኒያም ንግግር የተጀመረው ምንድነው? ኦኤልኤን ለመበተን ነው። ኦኤልኤን በትነው ከዛ በኋላ ያ አመራር ከሌለ ህዝቡም ይበተናል፣ ይንበረከካል ብሎ አብይ ስለሚያምን ነው። ኦኤልኤ ላይ የታንዛኒያ ድርድር የሚባለው ፌክ የአብይ ፌክ ድርድር ነው። በታንዛኒያ ድርድርም ኦኤልኤ ተጎድተዋል። ነገር ግን ኦኤልኤ ለፍትህ መቆሙን ያረጋግጥበት አጋጣሚ ነው። ለዲሞክራሲ ለእኩልነት የቆመ ድርጅት መሆኑን ለሰላም እውነት ሰላም የሚመጣ ብሎ ነው እዛ ሄደው ታንዛኒያ ሄደው። እንግዲህ አንድ ሰው ለመደራደር ከሄደ እውነትም ለሰላም የቆመ ሰው ነው። ነገር ግን አብይ ለሰላም እንዳልቆመ ለዓለም ያሳወቀበት አጋጣሚ ነበር። ስለዚህ ኦኤልኤ ላይ የደረሰው አንዱን ይዞ ሌላውን መሸወድ፣ በፕሮፓጋንዳ በጦርነት ከፋፍሎ የመምታት ኦኤልኤ ውስጥም ተደርጓል፣ ግን አልተሳካም። ኦኤልኤ እንደ አብይ እንዳሰበው አልሆነም። ዳግም ተጠናክሮ ቀጠለ። እነ ጃልሰኝ የወጡበት ሰፈር አሁን ሌላ ሙሉ በሙሉ በኦኤልኤ ተይዞ ምንም አዲስ ነገር የለም። እንዲያውም የመጨረሻ የተጠጉ አሁን አዲስ አበባ አካባቢ ነው ውጊያው የሚካሄደው። ቤጊ ወይ ጉሊሶ ምናምን አካባቢ አይደለም ጦርነት የሚካሄደው። አሁን አዛው አዲስ አበባ ዙሪያ ነው የሚካሄደው። ቀጥሎ አዲስ አበባ ላይ ነው የሚካሄደው። ምንም ግልጽ የሆነ ነገር ነው እና ይህንን ያነሳሁት ምንድን ነው፣ ለፋኖም ይሄ ትልቅ መልእክት አለ። ፋኖ በእንትን ተከፋፍለው መደራደር አይችልም፣ ለብቻውን መደራደር አይችልም። ፋኖን መደራደር አብይ ከፈለገ የተቀሩትን የፋኖ መዋቅርን ለመበተን ሲሞክር ነው። ፋኖን ለብቻው አሁን እንደራደር ከተባለ
ምን እንደሚደርስበት ከኦኤልኤ መማር ይችላሉ። ከቲዲኤፍም መማር ይቻላል። አሁን አብይ እየሞከረ ያለው ትግራይ ውስጥ እየሞከረ ያለው ነገር አለ እና ለየብቻው ድርድር የሚደረግ ነገር ከባድ ነው የሚሆነው፣ ለአብይ ይሆናል እና አብይውን ከአስመራ ጋር ንግግር ጀምሬያለሁ ብሎ ሲያውጅ ምንድን ነው የሚጠብቀው? በውስጥ ደግሞ ቲዲኤፍም ከኤርትራ ጋር ማለት ወይ ደግሞ ቲዲኤፍ እና ፋኖ እና ኦኤልኤ እንዲጠራጠሩ ያደርጋል። አንዱን ይዞ አንዱን መምታት፣ አንዱን ከፋፍሎ አንድ በአንድ መምታት። ይሄ ነው አብይ እስከዛሬ ድረስ ስራ ላይ ያዋለ ያለው የአብይ ስልት ይሄ ነው እና ከቻለ አብይ ፋኖን የጎንደሩን ይዞ ወይ ደግሞ የሸዋውን ይዞ ወይ የጎጃሙን ይዞ ሌላውን እንትን ማድረግ መበታተን። አሁን ፋኖ አንድ ላይ ሆኖ በአንድ መዋቅር ውስጥ መሆኑ ለአብይ ራስ ምታት ነው፣ ራስ ምታት ነው። ለምን አንዱን ይዞ አንዱን ላይ ፕሮፓጋንዳ መንዛት ወይ ደግሞ ለያይቶ መውጋት አይችልማ። አንድነት ከተፈጠረ በውስጥም አንድነትን ካልጠበቅ አብይ አደገኛ ነው የሚሆነው። ከሌሎቹ ጋርም እጣ ፋንታ አንድ ነው የሚሆነው። ስለዚህ የኦኤልኤን ያነሳሁት ለሌላው ትምህርት ስለሚሆን ነው። ይሄ ነው እና ወደ መጨረሻ ስንሄድ ምንድን ነው ይሄ? ከዚህ ምንድን ነው የምንማረው? መፍትሄውስ ምንድን ነው ብለን ነው መጠየቅ ያለብን። አንደኛ አብይ ይሄ ለኤርትራ የተላከው ሽምግልና ዝም ተብሎ የፖለቲካ አክሮባትም ብቻ አይደለም። የመገለባበጥ ስራ የአብይ ብሄበር ነው፣ የአብይ ባህሪ ነው። ይገለባበጣል። አብይ እንደየ ሁኔታው ተገለባብጦ ስልጣኑን ያተርፋል። አብይ ሁሉንም ነገር ይሆናል። አብይ ኤቭሪቲንግ የመከቬሌ ፕሪንሲፕል ነው። ሁሉንም ነገር እንደ እስስት መምሰል አለብህ ይላል መከቬሌ። ስልጣንን ለመጨበጥ ስልጣንን ላይ ለመቆየት ሲባል ሁሉንም ነገር መሆን አለብህ ይላል። አብይ ሁሉንም ነገር ይሆናል፣ ሁሉንም ነገር ደግሞ ይጠቀማል። አብይ የማይጠቀም ነገር የለም። ለስልጣን ላቺ ቤተመንግስት ብሎ የማይጠቀመው ነገር የለም። ሁሉንም ይጠቀማል ለማለት ነው። ስለዚህ አሁን ሽምግልና ብሎ የጀመረው አንደኛ ማዘንጊያ መሆኑ ማየት መውሰድ አለብን። ሽምግልና ከተባለ አብይ ሌላው ራሱን እንዲዘነጋ አይ ኤርትራ እንደዚህ ከተጀመረ እንደዚህ ነው ብሎ እዚህ ላይ ግልጽ በሆነ እንትን መነጋገር ያለብን። አብይ ሲፈልግ ከኤርትራ ጋር እየተነጋገረ አብይ ሲፈልግ ከኤርትራ ጋር አንድ ሆኖ የትግራይ ህዝብን እየወረረ የኢትዮጵያ ኃይሎች ደግሞ ከኤርትራ ጋር መነጋገር የለባቸውም የሚል አቋም የለኝም። አብይ ጸረ ህዝብ ነው። አብይ አገዛዝ ጸረ ህዝብ፣ ጸረ ፍትህ፣ ጸረ ኢትዮጵያ የሆነ ግለሰብ ከኢትዮጵያ ለመንቀል ሁሉንም ነገር መጠቀም ትችላለህ። ለምን? አብይ ራሱ አሳይቷል። ከኤርትራ ጋር ሆኖ ትግራይን ከወረረ የኢትዮጵያ ኃይሎች ደግሞ ኦኤልኤም ይሁን ቲዲኤፍም ይሁን ፋኖም ይሁን ከኤርትራ ጋር ሰሩ ከተባለ አይደንቀኝም። መብታቸው ነው። ለምን ከሰይጣን ጋር አይሰሩም? ምንም አገባኝም። ለምን? ግባቸው ከኢትዮጵያ ላይ ይህንን ሰይጣን ከጫንቃችን ለመገርሰስ ለማንሳት ሲባል መጠቀም የሚችሉትን ነገር ማድረግ ይችላሉ።
ይችላል። ስለዚህ አብይ ግን እያደረገ ያለው ከፋፍለው የመውረር ጉዳይ ላይ ያነጣጠረ አካሄድ ነው። መዘንጋት ማለት ይሄ አያስፈልግም። አብይ ምንም አይነት ጥሩ ነገር ያመጣል፣ ሰላም ለኤርትራ ያመጣል፣ ሰላም ለትግራይ ያመጣል፣ ሰላም ለአፍሪካ ቀንድ ያመጣል፣ አብይ ሰላም ለኦሮሚያ ያመጣል፣ ለአማራ ህዝብ ያመጣል፣ ለሶማሌ፣ ለአፋር፣ ለደቡብ፣ ለጋምቤላ ውሸት ነው። የለም። በአብይ ዘመን ምንም አይነት ሰላም የለም፣ ፍትህ የለም፣ ግድያ ብቻ ነው፣ ረሃብ ነው በአብይ ዘመን የምናገኘው። ስለዚህ ምንድን ነው አንደኛ የትግራይ ዕጣ ፈንታ ከአማራ ህዝብ ጋር የተሳሰረ መሆኑን መረዳት አለብን። የአማራ ዕጣ ፈንታም ከኦሮሚያ ዕጣ ፈንታ ጋር የተሳሰረ ነገር ነው። የሁሉም ኢትዮጵያውያን ፍላጎት የተሳሰረ ነው። ተከፋፍለው ከአብይ ጋር ተደራድሮ ሰላም ለአንድ ቦታ የሚዘንብበት ዘመን የለም። ጦርነት ብቻ ነው አንድ በአንድ የሚዘንብልን። ስለዚህ እኔ አሁን ማወራው ለኢትዮጵያውያን ነው። ከጎረቤት ጋር ደግሞ ሰላም ፈልጋለሁ። ከኤርትራ ጋር ሰላም ያስፈልጋል። ከጎረቤት ሀገሮች ጋር ኢትዮጵያውያን ሰላም ይፈልጋሉ። በሰላም መነገድ፣ በሰላም አብሮ መኖር፣ ይሄ የኢትዮጵያውያን ፍላጎት ነው። ጦርነት የማንኛውም ኢትዮጵያዊ ፍላጎት አይመስለኝም። ስለዚህ የአማራም ኦሮሞም ትግራይ ወይም ከተለያዩ ምንድነው የአብይን እድሜ ያራዝማል። አሁን አብይ እያደረገ ያለው የራሱን እድሜ የራሱን ስልጣን እድሜ ለማራዘም እየሞከረ ነው። አብይ እንደሆነ የትግራይ ህዝብ አንገቱን ዳግም ካላስደፋው ብሎ ነው አብይ አሁንም እየሮጠ ያለው። ትግራይ ህዝብ ላይ ካልነገስኩ አልሞትም ብሎ እየሮጠ ነው አብይ። ስለዚህ ለያይቶ አዘንግቶ ትግራይ ህዝብም መበላት የለበትም። የናይሮቢ ሽምግልና በተለይ ያው የትግራይና የኤርትራ ህዝብ ለህዝብ ግንኙነት እንደተጀመረ እናውቃለን። ይሄ ደግሞ በትግራይ ግዛዊ መስተዳደርም የህዝብ ለህዝብ ሰላም ያስፈልጋል ብሎ አውጇል። ከዛ ደግሞ እነ ብርሃኑ ጁላ ይሄ ህገ መንግስትን የጣሰ ነው ብሎ ሲያወሩ ህገ መንግስት የሚባል እንኳን ማቁ ሰዎች ይህንን አውርተዋል። ምንድነው አሁን ከኤርትራ ጋር ንግግር ከጀመርነው ያንን ማለያየት ይቻላል። የትግራይና የኤርትራን ግንኙነት ማለያየት ይቻላል። ያንን ከቻልነው ደግሞ ኤርትራን ትግራይን የማዳከም ጊዜ እናገኛለን እና ትግራይ ደግሞ በውስጡም ራሱ እየተዳከመ ስለሆነ ጊዜ ካገኘ ነው በውስጡ እየተዳከመ ይወድቃል ትግራይ የሚል ፕሪዲክሽን አላቸው። ዋናው ግን ከኤርትራ ጋር አብሮ እንዳይሆኑ ከዛ የዩኤኢ እቅድም የሚሳካው መጀመሪያ ትግራይ ላይ ትግራይን ካሸነፍነው በኋላ የዩኤኢ እቅድም ይሳካል። አሰብ የሚባል ፖለቲካ ከዛ በኋላ እናመጣለን። ለአሁኑ ግን አስመራን መያዝ አለብን የሚል እቅድ ስላላቸው ይሄ ነገር የኦሮሞ
ኃይሎች የአማራም ኃይሎች የትግራዊ ኃይሎች እጣ ፋንታቸው ይመሳሰላል ማለት ነው። አንድ ላይ ነው መቆም ያለባቸው፣ አንድ ላይ ነው መደራደርም ያለባቸው፣ አንድ ላይ ነው መንቀሳቀስም ያለባቸው፣ አንድ ላይ ነው ማቀድ ያለባቸው። ይህን ይገባናል፣ ግን በግልጽ አብሮ መስራት አለባቸው። ኢትዮጵያውያን አብይን ማስፈቀድ አለብን እንደ አብረ ለመስራት። ይህ እኮ የስር የሰደደ ከፋፍሎ የመውረር ስትራቴጂ የነደፈው አብይ አህመድ ነው። ይህንን ካልሰባበር ነው ዝም ብለን የአብይ አገዛዝ እድሜ እያራዘምን ነው የምንሄደው። ነገር ግን በአደባባይ በግልጽ አብረን መስራት ማወጅ ያስፈልጋል። ከዚህ ስርዓት የከፋ ነገር አይመጣም በኢትዮጵያ ምድር ላይ። ለአፍሪካ ቀንድም ከዚህ ከአብይ ስርዓት የከፋ በጥባጭ ስርዓት ለአፍሪካ ቀንድም አይመጣም። እንደዚህ አይነት ለውጭ ሀገር ተላላኪ ተፈጥሮ አያውቅም ኢትዮጵያ ውስጥ። እንደዚህ አይነት ለሌላ አገር ዜጋ ሆኖ ለመስራት ጉድፈቻ የገባ አገዛዝ የለም ኢትዮጵያ ውስጥ። እና የዩኤኢ ተላላኪ የሆነውን ሰው ቶሎ በፍጥነት በአንድነት ነው መገላገል የሚቻለው። ምንድነው? በውስጥ ደግሞ የኢትዮጵያ ሕዝብ እንቅስቃሴ ጀምሯል። የተማሪዎች እንቅስቃሴ እያየን ነው። ይሄ የተማሪዎች እንቅስቃሴ ጥሩ ነገር ያሳያል። ይሄ ከአክሱም እስከ ደብረ ታቦር እስከ ኦሮሚያ በአንድነት ተመሳሳይ ጥያቄ እየተጠየቀ የፍትህ ጥያቄ እየጠየቀ ነው ሰው ተማሪ። ስለዚህ አብይ እስካለ ድረስ የተማሪዎች ጥያቄ መልስ አያገኝም፣ የሹፌሮች ጥያቄ መልስ አያገኝም፣ የኢትዮጵያ ህዝብ ጥያቄ መልስ አያገኝም፣ የዳቦ ጥያቄ መልስ አያገኝም፣ የፍትህ ጥያቄ፣ የሰላም ጥያቄ አብይ እስካለ ድረስ ማንም አርሶ አደሩም ሰላም አያገኝም፣ የከተማ ነዋሪም ዳቦ አያገኝም፣ ፍትህ አያገኝም። አብይ እስካለ ድረስ ተማሪ፣ ሁሉም የማህበረሰቡ አካል የሆነው መንግስት ሰራተኛ፣ መከላከያ አባላት፣ ፖሊሶች ሁሉም ፍትህ አያገኙም። አብይ እስካለ ጦርነት ይቀጥላል። አብይ እስካለ ሌብነት፣ ዝርፊያ ይቀጥላል። አብይ እስካለ ረሃብ ይቀጥላል። አብይ እስካለ ኢፍትሐዊነት፣ ኢንጀስቲስ ይቀጥላል። አብይ እስካለ በሽታ ይቀጥላል። አብይ እስካለ መጥፎ ነገር፣ በኢትዮጵያ ታሪክ አይተን የማናውቀው ነገር፣ ግድያዎች ይቀጥላሉ። የአብይ መንግስት መገለጫዎች ይቀጥላሉ። ስለዚህ የህዝብ ጥያቄ፣ የሃይማኖት ተቋማት ጥያቄ፣ አሁን መጅልሶች ጥያቄ እያነሱ ነው። በአብይ ዘመን መጅልስ ጥያቄ አይመለስም። የቤተ ክርስቲያኑ ጥያቄ መልስ አያገኝም አብይ እስካለ ድረስ። ኦርቶዶክስ እምነት ተከታዮች በየቦታ እየተገደሉ ይቀጥላል አብይ እስካለ ድረስ። አብይ እስካለ ድረስ አማራ ይገደላል፣ ኦሮሞ ይገደላል፣ ትግራዊ ይገደላል፣ ሶማሌ እንደዚህ፣ አፋር፣ ቤንሻንጉል ጉሙዝ፣ ጋምቤላ፣ ደቡብ ውስጥ ማንም የሚተርፍ ነገር የለም፣ ሰው የለም አብይ እስካለ ድረስ። ስለዚህ ይህንን ማወቅ ያስፈልጋል። ጊዜው አሁን ነው። አንድ ሆነው የታጠቀውም አንድ መሆን፣ ያልታጠቀው ማህበረሰቡም አንድ ነው። ይህንን ሰውዬ መገላገል ጊዜው አሁን ነው። የአብይ ፕሮፓጋንዳን ቦታ መስጠት አያስፈልግም። በተለይ ደግሞ የጎንዮሽ የአብይ የጎንዮሽ ግጭቶች ላይ በጣም በጥንቃቄ መጠበቅ አለብን። እሱን ራሳችን መጠበቅ አለብን። የጎንዮሽ በተለይ የአማራና የኦሮሞ፣ የአማራና የትግራዊ፣ የኦሮሞና የሶማሌ፣ የአፋርና የሶማሌ፣ የሲዳማና የወላይታ የጎንዮሽ ግጭቶችን
የአብይ አገዛዝ እድሜ ማራዘሚያ ስልቶች ስለሆኑ እሱ ላይ ነቅተን ተባብረን አንድ ሆነን ከከተማ እስከ ገጠር ከክልል እስከ ክልል ከዩኒቨርሲቲ እስከ ዩኒቨርሲቲ ከሃይስኩል ጭምር ሁሉም ተባብሮ መንግስት ሰራተኛ ስራ አጡ ተባብሮ ይህንን ሰውዬ በአንድነት ማሸነፍ ይቻላል።